ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ረቡዕ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱም በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ስለምታደምጡን ስለምትከታተሉን ከኛ ጋርም ስላላችሁ ከልብ አድርጌ ያመሰግናለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። በቀጥታ ክለቦችን እንመልከት። የአርሰናል ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ቸልሲም ወደ ዝውውሩ ሊገባ እንደሆነ የሚጠቁሙ መረጃዎች ይፋ ተደርገዋል። ብሩኖ ጊማሬሽን ለማስፈረም በሚደረገው ፉክክር ላይ ቸልሲም እጁን ሊያስገባ እንደሚችል አንዳንድ የመረጃ ምንጮች ይፋ እያደረጉ ይገኛሉ። ቸልሲ ብራዚላዊውን አማካይ ወደ ምዕራብ ለንደን ለማስኮብለል በማሰብ ስለ ተጫዋቹ ሁኔታ መጠየቆችን እንዳደረገ እየተገለጸ ነው። ነገር ግን አርሰናል በዚህ ዝውውር ላይ ፍጹም የበላይነቱን የያዘ ሲሆን ቸልሲ ዝውውሩን የመቀማት እድሉ በጣም አነስተኛ እንደሆነ የሚጠቁሙ መረጃዎች እየወጡ ነው። አሁን ላይ የቀረው በአርሰናልና በኒውካስል ዩናይትድ መካከል በክፍያ ገደቡ ላይ ስምምነት ላይ መድረስ ብቻ ነው። አርሰናል ከተጫዋቹ ጋር በግል ጥቅማ ጥቅሞች ላይ ከስምምነት የደረሰ ሲሆን ወኪሉ ጭምር ይሄ ዝውውር እንዲሳካ በጣም በትልቁ እየሰራ እንደሚገኝ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙትና አሁን ቼልሲዎች ወደዚህ ዝውውር ቢገቡም ነገር ግን አርሰናል አሁንም የተሻለ እድል እንዳለው የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። እንደ ቢልድ የመረጃ ምንጭ ዘገባ ከሆነ አርሰናል የቦሩሲያ ዶርትመንዱን የግራ ተከላካይ የሆነው ዳንኤል ስቬንሰንን እየተከታተለ እንደሆነ የሚያሳዩ የመረጃ ምንጮች እየጠቆሙ ይገኛሉ። በተለይ በጀርመን ታማኝ ከሚባሉ የመረጃ ምንጮች መካከል ነው አንደኛው ቢልድ የሚባለው የመረጃ ምንጭና በግራ ተከላካይ ቦታ ላይ ያለውን ጥልቀት ለማጠናከር ከሚያስችሉ አማራጮች ውስጥ አንዱን ለማስፈረም ጥረት እያደረገ ነው ተብሏል። ያው በግራ መስመር ላይ የሚጫወቱት እነ ፒዮሮ ሂንካፒየን፣ ሪካርዶ ካላፊዮሪ በዛ ቦታ ላይ መሀል ተከላካይ ቦታ ላይ የመጫወት ብቃት ስላላቸው ዳንኤል ስቬንሰንን ማስፈረም ጥሩ አማራጭ ይሆንላቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ቸልሲ የቀድሞውን የማንቸስተር ሲቲ ተከላካይ ጆን ስቶንስን ለማስፈረም ፍላጎት እንዳሳየ ተነግሯል። ጆን ስቶንስ ከኢቲያድ ያለው ውል ባለፈው ወር ካለቀ በኋላ በአሁኑ ጊዜ ነጻ ተጫዋች እንደሆነ የሚታወቅ ጉዳይ ነው። ዘ አትሌቲክ እንደሚናገረው ከሆነ ደግሞ ቸልሲ የ32 ዓመቱን እንግሊዛዊ ተከላካይ ለማስፈረም እያጤነበት ነው። በቡድን ውስጥ ልምድ ያላቸው ተጫዋቾችን ለመጨመር እንደሚፈልግ ይፋ ተደርጓል። ይህም ደግሞ ቸልሲዎች ከዚህ ቀደም ወጣት ተጫዋቾችን በማስፈረም የሚከተሉትን ፖሊሲ እየቀየሩ እንደመጡ የሚያሳይ ነው። መረጃ የወጣው አርሰናል ዊሊያም ሳሊባን በዓለም ዋንጫ ላይ ከደረሰበት ጉዳት በኋላ ለጆን ስቶንሰን ፍላጎት እንዳለው ከተነገረ በኋላ ነው። አርሰናል በዚህ ክረምት ሞርጋን ሮጀርስን ለማስፈረም ባለበት ጊዜ በቸልሲ እንደተቀማ ይታወቃል። ያው የቸልሲ ዝውውር መሳካቱ ይታወሳል። ሞርጋን ሮጀርስ ወደ ቸልሲ ማምራቱ የሚታወስ ጉዳይ ነው። እንግዲህ ጆን ስቶንስ በማንቸስተር ሲቲ ባሳለፋቸው 10 ዓመታት 295 ጨዋታዎችን አድርጓል። እንዲሁም ደግሞ በዚህ ዓለም ዋንጫም ከእንግሊዝ ብሔራዊ ቡድን ጋር እስከ ግማሽ ፍጻሜ ድረስም ደርሷል። አሁን ደግሞ ወደ ስታንፈርድ ብሪጅ ያመራ እንደሆነ ወይስ ደግሞ ወደ ኤሚሬትስ ስቴዲየም ያመራል የሚለው በቀጣዮቹ ሳምንታት የጆን ስቶንስ የዝውውር ጉዳይ ይፋ ይደረጋል ተብሎ ነው የሚጠበቀው። አርሰናሎች ክሪስቶስ ዞሊስን በይፋ ሊያረጋግጡ ጥቂት ነገሮች ብቻ እንደቀራቸው የሚጠቁሙ መረጃዎች አሉ። ተጫዋቹ ወደ አርሰናል ማምራቱ የሚታወቅ ጉዳይ ነው። ነገር ግን ይፋዊ ዝውውር ግን አልተደረገም ወይም ደግሞ በይፋ አልተገለጸም እና አርሰናል ሰሞኑን ይህን ነገር እንደሚያደርግ በተለይ ከወደ ግሪክ የሚወጡ የመረጃ ምንጮች ይጠቁማሉ። ተጫዋቹ ግሪካዊ እንደሆነ ይታወቃልና የቀረው ሁለተኛ ዙር ሕክምና ወይም ደግሞ ሜዲካል ብቻ እንደሆነ የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙትና በቀጣይ ክሪስቶስ ዞሊስ ይህንን ቡድን ይቀላቀላል ተብሎ ይጠበቃል። አርሰናል የዓለም ሻምፒዮኑን ኒኮ ዊሊያምስን ወደ አርሰናል ለመዘዋወር ከተጫዋቹ ክለብ አትሌቲክ ቤልባኦ ጋር ቀጥተኛ ግንኙነቶችን ጀምሯል የሚል መረጃ እየወጣ ይገኛል። አሁን ባለው የተጫዋቾች የዝውውር ዋጋ ለዝውውሩ እስከ 90 ሚሊዮን ዩሮ ያስወጣል የተባለው ስፓኒያርዳዊው የመስመር አጥቂ ኒኮ ዊሊያምስ አርሰናልን ለማስፈረም እንቅስቃሴ እንደጀመረበት ነው የተነገረው። በተለይ ግሬም ቤሊ የተባለ የመረጃ ምንጭ እንደሚናገረው ከሆነ አርሰናል ኒኮ ዊሊያምስን ለማዘዋወር ብራዚላዊውን ጋብሪኤል ማርቲኔሊንም እንዲሁ ሊሸጠው እንደሚችል ጭምር ነው የተነገረው። አርሰናሎች ጋብሪኤል ማርቲኔሊ ከአርሰናል ማዘዋወር የሚፈልገው ትክክለኛው ክለብ የትኛው እንደሆነ እስካሁን
እየመረመሩ ነው። እርግጥ ነው አትሌቲኮ ማድሪድ የዲየጎ ሲሞኔ ቡድን ይህንን ተጫዋች ለማስፈረም ሰሞኑን እንቅስቃሴ ሊጀምር እንደሚችል የሚያሳዩ ነገሮች ያሉ። ሊያንድሮ ትሮሳርድ ወደ ቤሺክታሽ መዘዋወሩ ይታወሳል። አርሰናል አሁን ደግሞ ጋብሪኤል ማርቲኔሊ ለመልቀቅ በመወሰን በሱ ቦታ ላይ ኒኮ ዊሊያምስን ለማምጣት እንደ ሌላኛው አማራጭ ተመልክተውታል ተብሏል። ከዚህ በፊትም ይህንን ተጫዋች ለማስፈረም ጥረቶችን ሲያደርጉ እንደነበር የምናስታውሰው ነው። ከዛ ውጭ ደግሞ ብራድሌይ ባርኮላም አሁንም ለአርሰናል ሌላኛው አማራጭ ሆኖ ይቀጥላል ተብሎ ይታሰባል። ኒኮ ዊሊያምስን ለማምጣት ግን አርሰናል ስፖርቲንግ ዳይሬክተሩ አንድሪያ ቤርታ ከተጫዋቹ ተወካዮች ጋር ወይም ወኪሎችና ከተጫዋቹ ክለብ ጋርም እንዲሁ ውይይቶችን ያደርጋል ተብሎ ይጠበቃል። አርሰናል ከጋብሪኤል ማርቲኔሊ ኒኮ ዊሊያምስን የመረጠበት በጣም በርከት ያሉ ምክንያቶች እንዳሉት ነው የሚታመነው። አንደኛው የማርቲኔሊ ወጥነት የሌለው አቋሙ ነው። ጋብሪኤል ማርቲኔሊ እምቅ አቅም እንዳለው ምንም ጥያቄ የለውም። ፍጥነቱ በጣም ጥሩ እንደሆነ ይነገራል። ነገር ግን በመስመር አጥቂነት አርሰናል በሚፈልገው ልክ የማጥቃት እንቅስቃሴውን ማሳለጥ ላይ ውስንነት አለበት ይባላል። አንዳንድ ደጋፊዎች በስሜት ቢቃወሙትም ማርቲኔሊ ግን ባለፈው የውድድር ዘመን ያስቆጠረው አንድ የፕሪሚየር ሊግ ብቻ ጎል እንደሆነ የምናስታውሰው ነው። ይልቁንስ በአውሮፓ ውድድሮች እንደውም በአውሮፓ ቻምፒየንስ ሊግ በጣም ጥሩ ጊዜን አሳልፈዋል። ወደ 6 ያክል የአውሮፓ ቻምፒየንስ ሊግ ጎሎችን ማስቆጠሩን እናስታውሳለን። አርሰናል በቀጣይ ዓመት በአውሮፓ መድረክ ስኬታማ ለመሆንና የሊግ ዋንጫን በድጋሚ ለማሸነፍም ለዋንጫ በሚፎካከር ቡድን ውስጥ የአፈጻጸም በቂ አይደለም ተብሎ ነው የሚታመነው። አርሰናል ጋብሪኤል ማርቲኔሊን በ50 ሚሊዮን ዩሮ ለቆ ኒኮ ዊሊያምስን በ90 ሚሊዮን ዩሮ አካባቢ ማስፈረም የተሻለ አፕዴት ይሆናል ተብሎ ይጠበቃል። አርሰናል በመስመር በኩል ሁነኛ የጎል እድሎችን የሚፈጥር አይነት ተጫዋች፣ ጎል የሚያስቆጥር አይነት ተጫዋችም ይፈልጋሉ። በማርቲኔሊ ሊሟሉ ባልቻሉ እንግዲህ ነገሮች ላይ አሁን ትልቅ አፕዴቶችን ማድረግ ይጠበቅባቸዋልና ኒኮ ዊሊያምስ በዓለም ዋንጫው ላይ ያው ከጉዳት ጋር እየታገለም ቢሆን ጥሩ ነገሮችን ያደርገዋል። በፍጻሜው ጨዋታ ላይ ፌራን ቶሬስ ያስቆጠራትን ጎል እሱ እንዳቀበለው የምናስታውሰው ጭምር ነውና ጥሩ ማሻሻያ ይሆናል ተብሎ ይታሰባል። የዓለም ዋንጫ ሻምፒዮኑ ኒኮ ዊሊያምስ ጠንካራ ጎኖች እንዳሉት ይነገራል። የጎል እድሎችን በመፍጠር ረገድ እንዲሁ ደግሞ በመከላከሉ ረገድም ጥሩ ነገሮች ያሉት፣ ፕሬሲንግ ላይም በጣም ጥሩ እንደሆነ ይነገራል። ኒኮ ዊሊያምስ የተጋጣሚን ቡድን ማስጨነቅ፣ እንቅስቃሴን በማስተጓጎል ተጫዋችን በመቀነስ እና ደግሞ የመጫወቻ ቦታዎችን በመፍጠር የሜዳው ክፍልን በመቆጣጠር ፕረስ በማድረግ በጣም ጥሩ ተጫዋች እንደሆነ ይነገራል። ፍጥነትን ከክህሎት ጋር የተጋጣሚ ቡድን ተከላካዮችን በመረበሽ ረገድም በጣም ትልቅ አገልግሎት ይሰጣል ተብሎ ይታሰባል። የጎል እድሎችን በመፍጠርና የመከላከል እንቅስቃሴ ብቃቱ ላይ በርካቶች ይናገራሉ። ኒኮ ዊሊያምስ በመስመር አጥቂነት ከመስመር እየተነሳ የጎል እድሎችን በመፍጠር ረገድ የተዋጣለት ተጫዋች እንደሆነ ይነገራል። እንዲሁም ትኩረቱ በማጥቃት ተግባራት ላይ ከተቃራኒ ቡድን ተከላካዮች ጋር የመታገል ብቃቱ እንዳለ ሆኖ ቡድኑ ሲጠቃ ደግሞ ቀጥተኛ የመከላከል ብቃቱ ያን ያክል አመርቂ ባይሆንም ነገር ግን በመከላከል ረገድ ያን ያክል ችግር ያለበት ተጫዋች ነው ተብሎ አይታመንም። የተወሰኑ እርዳታዎችን የሚያደርግ አይነት ተጫዋች ተደርጎ ይቆጠራል። ተጫዋች በጥልቀት ወደ ተቃራኒ ሜዳ ክልል ተስቦ የሚጫወት በመሆኑ ተጋጣሚ ቡድን ተጭኖ በሚጫወትበት ወቅት በኳስ ቁጥጥሩ ቡድኑ የሚበለጥበት ጊዜ ላይ ወጥ የሆነ የመከላከል ቅርጽ እንዲኖረው የቦታ ግንዛቤ የተወሰነ ያስፈልገዋል ተብሎ ይታሰባል። በአጠቃላይ ግን በዘመናዊ እግር ኳስ በተለይም በመስመር አጥቂ የሚጫወቱ ተጫዋቾች በርካታ አሰልጣኞች እስካሁን እንዳሳዩት ከሆነ አርቴታም ሆነ ፔፕ ጓርዲዮላም ቢሆኑ እንዲሁም ሌሎች ትልልቅ አሰልጣኞችም በመስመር የሚጫወቱ ተጫዋቾቻቸው ፍጹም በመከላከሉ ረገድ ላይ ጎበዝ እንዲሆኑ አይፈለግም ወይም ደግሞ እንደዛ እንዲሆኑ አይጠብቁም። በተለይ በማጥቃቱ ላይ በጣም ትልቅ አስተዋጽኦችን ማድረግ የሚችሉ ከሆነ ያ ነገር እንግዲህ እንደ ጉድለት በትልቁ ሊታይ የሚገባው አይነት ጉዳይ እንዳልሆነ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። የማንቸስተር ዩናይትድ ጉዳዮችን የምንንገራቸው። ማንቸስተር ዩናይትድ አሁንም አንድ ተጨማሪ የአማካይ ስፍራ ተጫዋች ለማስፈረም ጥረት ላይ እንደሚገኝ ይፋ ተደርጓል። በዚህ መሰረትም ክለቡ በቦታው በርከት ያሉ ኢላማዎችን ይዞ እየተንቀሳቀሰ ነው የሚገኘው። ከነዚህ ውስጥ ከባለፈው ዓመት ጀምሮ ስሙ ከማንቸስተር ዩናይትድ ጋር በስፋት ሲያያዝ የቆየው ካሜሮናዊው አማካይ ካርሎስ ባሌባ አንደኛው ነው። ምንም እንኳን አንዳንድ ዘገባዎች ዩናይትድ ባሌባን በዋጋው ምክንያት ከፉክክሩ አስወጥተውታል የሚል መረጃን በተደጋጋሚ ቢያጋሩም ቶክ ስፖርት ግን ይዞት የወጣው መረጃ እንደሚያሳየው ከሆነ ማንቸስተር ዩናይትድ በተጫዋቹ ሁኔታ ላይ በቅርበት ክትትሎችን እያደረጉ እንደሚገኝና ሙሉ ለሙሉ እንዳልተዉት ነው ይህንን ዝውውር እየተገለጸ የሚገኘው። አሰልጣኝ ማይክል ካሪክ የተጫዋቹ አድናቂ እንደሆነ የገለጸው የቶክ ስፖርት ዘገባ በቀጣይ ደግሞ ዩናይትድ በዝውውሩ ዙሪያ ከብራይተን ባለስልጣናት ጋር ዳግም ግንኙነቶችን እንደሚያደርጉ ይጠበቃል ተብሎ እንደሚታሰብ ነው የመረጃ ምንጩም ይፋ እያደረገ የሚገኘው።
ፋብሪዚዮ ሮማኖ በማንቸስተር ዩናይትድ ላይ አንዳንድ መረጃዎችን አውጥቷል። ለአዲሱ የውድድር ዘመን ፍላጎት እየተገነባ ባለበት በዚህ ሰዓት ማንቸስተር ዩናይትድ ከማይክል ካሪክ እጅግ አስደሳች ከሆኑ የማጥቃት አማራጮች አንዱን በተመለከተ አቋማቸውን ግልጽ እያደረጉ ነው። በርካታ ክለቦች ይህንን ወጣትና ሁለገብ አጥቂን በመፈለግ ላይ ባሉበት በዚህ ሰዓት ዩናይትድ ግን ከፍተኛ ክፍያን ሊያገኙ እንኳን ቢችሉ ተጫዋቹን ከኦልትራፎርድ እንዲለቅ ለማድረግ ምንም አይነት ፍላጎት እንደሌላቸው እየተገለጸ ነው። ከአማድ ዲያሎ ጋር በተያያዘ ውሳኔው የካሪክ የተለያዩ የማጥቃት መገለጫዎች ፍላጎትን ያንጸባርቃል። ዩናይትድ ቀድሞውኑ ከግራ ወይም ደግሞ ከመሃል አካባቢ መስራት የሚመርጡ በርካታ አጥቂዎች ያሏቸው፣ በቀኝ በኩል ያለው የፈጠራ ደግሞ እንዲሁ ከግራ አማራጭ ጋር ማለት ነው ቡድኑ የተሻለ ሚዛንን ያልጠበቀ አቅምን ይሰጠዋል ተብሎ ይታሰባል። እንደ ፋብሪዚዮ ሮማኖ ገለጻ የአማድ ዲያሎ ወኪሎች በሰኔ ወር ማንቸስተር ዩናይትድ በዚህ ክረምት እሱን ለመሸጥ ምንም አይነት ሀሳብ እንደሌለው ተነግሯቸዋል። በተለይ የቀድሞ አሰልጣኝ ሩበን አሞሪም አሁን ኤሲ ሚላንን ተቀላቅለዋልና ተጫዋቹን ለማስፈረም እንቅስቃሴ ሲያደርጉ እንደነበር ይታወሳል። የማንቸስተር ዩናይትድ ምላሽ ግን ተጫዋቹ በጭራሽ የሚሸጥ አይደለም ማለት ነው። ከበርካታ ክለቦች ጋር ትስስር ቢኖርም ዩናይትድ ግን የኮት ዲቯሩን ዓለም አቀፍ ተጫዋች ማመኑን የቀጠለ ሲሆን እንደ እቅዳቸውም ዋና አካል አድርገው ይመለከቱታል። ኒውካስል ዩናይትድ እና ብራይተን ሁለቱም ፍላጎት እንዳላቸው ተገልጿል። የመረጃ ምንጮቹ እንደሚናገሩት ከሆነ አማድን እየተከታተሉ ያሉ በርከት ያሉ ክለቦች አሉ። ነገር ግን ዩናይትድ ለ24 ዓመቱ ተጫዋች የሚቀርቡ ጥያቄዎችን ለመቀበል ፍቃደኛ ሆኖ አልተገኘም። ይህ አቋምም እንግዲህ በውል ሁኔታውን ይደግፈዋል ተብሏል። ቀደም ሲል አማድ እስከ ሰኔ 2030 ድረስ የሚያቆይ ስምምነት መፈረሙ የተነገረ ነው። ይህም ዩናይትድ ሽያጩን ለማጤን ምንም አይነት የፋይናንስ ግፊት ውስጥ እንዳይገባ አድርጎታል። የአማድ ጥያቄ እንግዲህ በእርሱ እንግዲህ የውድድር ዓመቱ በተለይ ሁለተኛው ሲዝኑ አካባቢ ላይ ጥሩ እንዳልነበር ይታወሳልና በዚህ ምክንያት ምናልባት ዩናይትዶች ሊለቁት ይችሉ ይሆን የሚሉ ጥያቄዎች እንዲነሱ አድርጎ ነበር። ማንቸስተር ዩናይትድ ትክክለኛውን ውሳኔን አድርጓል። አማድ እንግዲህ በጣም ጥሩ ከሚባሉ ተጫዋቾች መካከል አንደኛው ነው። በዓለም ዋንጫው ላይም ለኮት ዲቯር ብሔራዊ ቡድን ጥሩ ነገሮችን ያደርጓል። አሁንም ማይክል ካሪክ ከዚህ ተጫዋች ላይ ትልቅ እምነት እንዳለው ነው የሚነገረው። አማድ አሁንም የበለጠ ወጥነት እንደሚያስፈልገው ጥያቄ የለውም። ነገር ግን ችሎታው የታየ ጉዳይ ነው፣ ምንም ግልጽ ነው። እሱን ማቆየት ዩናይትድ በሚቀጥለው የውድድር ዘመን መደበኛ ጀማሪ ከሆነ ዋጋው በእጅጉ ሊጨምር የሚችል የፈጠራና ሁለገባ አጥቂነትንም ይሰጣቸዋል ተብሎ ይታሰባልና ማይክል ካሪክ በቡድን ውስጥ ሊያቆያቸው ከሚፈልጋቸው ተጫዋቾች መካከል ዋነኛው እንደሆነ ነው እየተገለጸ የሚገኘው። አማድ ዲያሎን በተመለከተ የቸልሲን ጉዳዮች እንንገራችሁ። የምዕራብ ለንደኑ ክለብ ቸልሲ በአሁኑ ሰዓት በፕሪሚየር ሊጉ ትልቅ ስብስብ የያዘ ክለብ ሆኗል። በቸልሲ በዚህ ሰዓት ኮንትራት ያላቸው ተጫዋቾች ቁጥር 38 መሆኑን የተነገረው። በእንግሊዝ ፕሪሚየር ሊግ የውድድር ዓመቱን ማስመዝገብ የሚቻለው የተጫዋቾች ቁጥር 25 መሆኑ ይታወቃልና ቸልሲ በቀጣይ ከበርካታ ተጫዋቾቹ ጋር መለየት ይጠበቅበታል ወይም ሊሸጥ እንደሚችል ሲገለጽ፣ ወደ ክለቡ የሚቀላቀሉ ተጫዋቾችም እንደሚኖሩ ከዚህ በኋላ ይጠበቃልና በጣም በርከት ያሉ ስብስቦች ያሏቸው። ስለዚህ እነዚህን ነገሮች መቀነስ ይኖርባቸዋል ተብሎ ይታሰባል። ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው አሌሃንድሮ ጋርናቾ ነው። ቸልሲ እሱን ለመልቀቅ በጣም ቀርቧል የሚሉ መረጃዎች ይፋ ተደርገዋል። በቀጣይ ቀናትና በቀጣይ ሰዓታትም ሊፈጸም ይችላል ተብሎ የሚታሰብ የዝውውር መረጃ ነው ፋብሪዚዮ ሮማኖ ይፋ ያደረገው። አሁን የሚጠበቀው የመጨረሻው የጋርናቾ ፍቃድ እንደሆነ ነው ፋብሪዚዮ ሮማኖ ይፋ ያደረገው። የአስተን ቪላው አሰልጣኝ ኡናይ ኤሚሪ በኒኮላ ጃክሰን ላይ ፍላጎት አላቸው። ከዛ ውጭ ደግሞ ቼልሲዎች ደግሞ የኒኮላ ጃክሰንን ዋጋ 65 ሚሊዮን ፓውንድ ነው ብለዋል። ቪላ ያንን አውጥቶ ጃክሰንን ካስፈረመ ቼልሲ ለሞርጋን ሮጀርስ ካወጣው 117 ሚሊዮን ፓውንድ ላይ ከግማሽ በላይ የሚሆነውን መልሶ ያገኛል ማለት ነው። ጃቪ አሎንሶ ስለ ኒኮላ ጃክሰን ውሳኔ ከማሳለፉ በፊት ግን ተጫዋቹ በፕሪሲዝን መገምገም ይፈልጋል ተብሏል። ኡናይ ኤምሪ ደግሞ የኒኮላ ጃክሰን አድናቂ ሆኖ ቀጥሏል። ከዚህ በፊትም በቪያሪያል በነበሩበት ጊዜ አንድ ላይ መስራታቸው የሚታወስ ነው። እንደ ቤን ጃኮብስ ዘገባ ለጆሽ አቼፖንግ ቅርበት ያላቸው የመረጃ ምንጮች ቸልሲ ከተጫዋቹ ጋር ለመቀጠል ፍላጎት አለው፣ ተጫዋቹም ለቸልሲ ለመጫወትም ዝግጁ ነው ብለው እንደሚያምኑ ነው የተነገረው። ቸልሲ ከማክሰንስ ላክሯ ጋር በክሪስታል ፓላስ ስምምነት ላይ ለመድረስ ተስፋ አድርገዋል። የክለቡ ውይይቶች እየተካሄዱ ነው። ነገር ግን ቸልሲ ዝውውሩን እንደሚጨርስ በራስ መተማመናቸው እየጨመረ እንደመጣ ቦቢ ቪንሰንት የሚባለው የመረጃ ምንጭ ይፋ አድርጓል። ኤሲ ሚላኖች የአክሰል ዲሳሴን ከሚፈልጉ የጣሊያን ክለቦች አንደኛው ነው። እንዲሁም በፈረንሳይ ክለቦችም ተጫዋቹ ላይ ፍላጎት እንዳላቸው እየተነገረ ነው። ቸልሲዎች ከአክሰል ዲሳሴ 25 ሚሊዮን ፓውንድ አካባቢ የዝውውር ሂሳብን ይፈልጋሉ ተብሏል። ሮማም በአክሰል ዲሳሴ ጉዳይ ላይ ከቸልሲ ጋር ግንኙነቶችን ያደርገዋል። ተጫዋቹ እስከ 20 ሚሊዮን ዩሮ አካባቢ እንደሚገመት ነው የመረጃ ምንጮ
ይፋ ያደረገው። ሞርጋን ሮጀርስ ለቻቪ አሎንዞ አንዳንድ ጉዳዮችን አጋርቷል። ከሱ ጋር ጥቂት ውይይቶችን አድርጌያለሁ። እናም እዚህ መሆኔ አሰልጣኙ ምን እንደሚመስል እንዴት እንደሆነና እንዴት መስራት እንደምፈልግም መረዳት እንዳለብኝ አስባለሁ። ጨዋታውን ከማየት መጫወት ከምፈልግበት መንገድና እኔን መሆን ከምፈልገው መንገድና ነፃ መሆንና ራሴን መግለጽ የምፈልገው መንገድ በጣም ይጣጣማል። የእሱ አካል መሆን በዚህ በመሆኔ በጣም ትልቅ ኩራት ተሰምቶኛል ብሏል ሞርጋን ሮጀርስ። በዓለማችን ላይ ትልቁን ክለብን የተቀላቀልኩት ሲልም ሞርጋን ሮጀርስ ጨምሮ ይናገራል። ስለ ኮል ፓልመር ሲናገርም ስልክ ያለማቋረጥ ይደውልልኛል፣ ቴክስትም ይልክልኛል። እኔም በጉጉት እየጠበቅኩት ነው። ከምርጥ ጓደኞች አንዱ ጋር አብሮ መጫወትና በየቀኑ አብሮ መሆን ደግሞ ምናልባትም እጅግ ልዩ የሆነ ነገር ይመስለኛል። ይሄ እውነት በጣም የምጓጓለት ጉዳይ ነው ሲል ይናገራል ሞርጋን ሮጀርስ። ከፓልመር ጋር ስለሚያደርጉት ተመሳሳይ ሴሌብሬሽንም ይናገራሉ። ሁለታችንም ብዙ ግቦችን በማስቆጠር ይህንን ለማድረግ የሚያስችሉ አጋጣሚዎችን እንደምናገኝ ተስፋ አደርጋለሁ ብለዋል ሞርጋን ሮጀርስ ሲናገር። ኮል ፓልመር ብዙ ጊዜ ስልክ መጠቀም አይወድም፣ ነገር ግን በዚህ ሳምንት ውስጥ በብዛት ቴክስት አድርጎልኝ ነበር። በቼልሲ መሆንም ለሌላ ሰው ትልቅ ትርጉም እንዳለው ማወቄም በእውነቱ አስደስቶኛል ብሏል። ኮል ፓልመርን የማውቀው ከ14 ዓመቴ ጀምሮ ነው። ሁልጊዜም አብረን መጫወት እንመኝ ነበር። ስለዚህም አሁን እውን በመሆኑ ሁለታችንም በጣም ደስ ብሎናል ሲልም ጭምር ነው ሞርጋን ሮጀርስ ሀሳቡን እየሰጠ የሚገኘው። ሌላኛው ከማንቸስተር ሲቲ ጋር የተያዙ ጉዳዮችንም እንዲሁ እናንሳ። ፊል ፎደን ኮንትራቱን አራዝሟል። የማንቸስተር ሲቲው ተጫዋች ፊል ፎደን በክለቡ ያለውን ኮንትራት ለተጨማሪ ዓመታትም ማራዘሙ ይፋ ተደርጓል። ፊል ፎደን በማንቸስተር ሲቲ እስከ 2030 ለመቆየትም ተጨማሪ 4 ዓመት ኮንትራትን የፈረመው። ይህን ተከትሎ ፊል ፎደን በማንቸስተር ሲቲ ለ20 ዓመታት የሚቆይ ይሆናል። ከታዳጊነቱ ጀምሮ በዚህ ክለብ ስላሳለፈ ፎደን ውሉን ካራዘመ በኋላ ለእያንዳንዱ ዋንጫ የሚፎካከር ትልቅ ክለብ መሆን እንፈልጋለን ሲልም ጭምር ነው የተናገረው። የሪያል ማድሪድ ጉዳዮችንም ወደ እናንተ እናደርስ ውድ ቤተሰቦቻችን። ስፔናዊው አማካይ ሮድሪ ሪያል ማድሪድን ለመቀላቀል ከፍተኛ ፍላጎት እንዳለው ይፋ ተደርጓል። በማንቸስተር ሲቲ ውሉን እስካሁን ያላረዘመው ሮድሪ ወደ ሪያል ማድሪድ ለማቅናት የቻለውን ሁሉ ያደርጋል ተብሏል። ሮድሪ ሪያል ማድሪድን እንዳይቀላቀል ፍቃደኛ ያልሆኑት የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ እንደነበሩ ይፋ ተደርጓል። አሁን ላይ ግን የተወሰኑ መለሳለሶችን እያሳዩ እንደሚገኝ ነው የተገለጸው። ሮድሪ ወደ ስፔን መመለስና በሪያል ማድሪድ ማሊያ መጫወት አሁን ላይ ትልቁ ህልሙ መሆኑ እየተነገረ ነው። በቀጣይ በዝውውሩ ዙሪያ ደግሞ የመጨረሻ ውሳኔ የሚሰጡት ፕሬዚዳንት ፍሎሬንቲኖ ፔሬዝ እንደሆኑ እየተዘገበ ነው። ዝውውሩ የማይሳካ ከሆነ ሮድሪ ማንቸስተር ሲቲ ያቀረበለትን አዲስ ኮንትራት ይፈርማል ተብሎ እንደሚጠበቅ ነው ፋብሪዚዮ የተናገረው። በሪያል ማድሪድ እና በሮድሪ መካከል ያለው የግል ስምምነት ግን ችግር አይሆንም። ሪያል ማድሪድ ሮድሪን ለማስፈረም ይወስናል። አሁን ከማንቸስተር ሲቲ ጋር ስምምነት ላይ ለመድረስም ይኖርባቸዋል ተብሎ እንደሚታሰብ ነው ሮማን አልቫሬዝ መረጃውን እያጋራ የሚገኘው። ሪያል ማድሪድ የራሳቸው ገደብ አላቸው። በኮንትራቱ 1 ዓመት ብቻ ለቀረው ተጫዋች ከፍተኛ ገንዘቦችን መክፈል እንደማይፈልጉ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ለሪያል ማድሪድ ፍራንኮ ማስታንቱኖ በውሰት ለመውሰድ ከስፔን እና ከሌሎች ሀገራት የ3 ወይም የ4 ክለቦች ጥያቄዎች ብቅ ብለዋል። ክለቡና ተጫዋቹ በውሰት ለመውጣት እንዳለበትና እንደሌለበት ውይይት ያደርጋሉ ተብሎ ይታሰባል። እንግዲህ ሪያል ማድሪድ በተጫዋቹ ላይ ሙሉ እምነት አለው። ስለዚህም ከለቀቀም ቢሆን በውሰት ብቻ ነው እንጂ የሚሆነው ቋሚ ዝውውር በጭራሽ ሪያል ማድሪዶች የሚፈቅዱት ነገር እንዳልሆነ የመረጃ ምንጩ ጠቁሟል። ልክ ባለፈው ሲዝን በኤንድሪክ ቀመር እንደተደረገው ዦዜ ሞሪኒዮ በዚህ ጉዳይ ላይ ተሳታፊ ይሆናሉ ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ሪያል ማድሪድ በዚህ የዝውውር መስኮት ማስታንቱኖን በውሰት እንዲወጣ አረንጓዴ መብራት ለማብራትም ዝግጁ ናቸው። ስምምነቱ በቋሚነት የመግዛት አማራጭን የሚሰጥ ምንም አይነት አንቀጽ አይካተትበትም። ክለቡ ቀጥተኛ የውሰት ውልን የሚመርጥ ሲሆን የተጫዋቹ ሁኔታ ባለፈው ጃንዋሪ ከነበረው ከኤንድሪክ ፊሊፔ ሁኔታ ጋርም በጣም ተመሳሳይ እንደሚሆን ነው ፋብሪዚዮ ሮማኖ ጨምሮ እየተናገረ እንደሚገኝ ዘገባው የጠቆመው። ዦዜ ሞሪኒዮ አንዳንድ ትልልቅ ውሳኔዎችን እያሳለፉ እንደሚገኝ የመረጃ ምንጮች እየጠቆሙ ይገኛሉ። ከነዚህ መካከል አንደኛው የራኡል አሴንሲዮ ጉዳይ ነው። ዦዜ ሞሪኒዮ ለራኡል አሴንሲዮ እሱን እንደማይፈልገው በቀጥታ እንዳሳወቁት ነው የመረጃ ምንጩ የጠቆመውና በቀጣይ ተጫዋች በዚህ ክለብ ውስጥ ይቀጥላል ተብሎ አይጠበቅም። ዦዜ ሞሪኒዮም እንዲለቅም ፍቃድ እንደሰጡት ጭምር ነው የተረጋገጠው። ሌላኛው የሚነሳው ጉዳይ ጎንዛሎ ጋርሲያ በቅድመ ውድድር ዝግጅቱ መጀመሪያ ላይ አስደናቂ ብቃትን በማሳየት አድናቆትን አትርፏል። ተጫዋቹ በላቀ አካላዊ ብቃት ላይ ሆኖ የተገኘውና ለመልቀቅም ዝግጁ እንዳልሆነና በክለብ ውስጥ መቀጠል እንደሚፈልግ ነው የተረጋገጠው።
የሊቨርፑል ጉዳዮችን እንንገራችሁ። ኮስታስ ሲሚካስ ወደ ሊቨርፑል ስለመመለሱ ሀሳቡን ሰጥቷል። እንደተለመደው ከባድ ነበር፣ በመመለሴ በጣም ደስ ብሎኛል። በጣም ደስተኞች ነን። በጣም ጠንክረን ስልጠና ወስደናል። ፈጣሪ ይመስገን። በመጀመሪያ ሳምንት ምንም አይነት ጉዳት አልደረሰብንም። ሁሉም ነገር እንደጠበቅነው በጥሩ ሁኔታ እየሄደልን ይገኛል። በአዲሱ አሰልጣኝ አዲስ ዓመትና በጣም ደስተኞች ሆነን ጀምረናል ሲልም ነው የተናገረው ኮስታስ ሲሚካስ። አንዶኒ ኢራኦላ ከቡድኑ ምን እንደሚፈልግና በልምምድ ላይ የተጫዋቾቹ እንዲያደርጉ የሚፈልጉትን ነገሮችን ነግሮናል ብሏል ኮስታስ ሲሚካስ። የእጅ ውርወራዎች፣ ከኋላ ጨዋታን መጀመር ወይም ቢውልድ አፕ ማድረግና እኔም ደግሞ ሁሌ የምሰራው ተመሳሳይ ልምምድ አድርገናል። በስልጠናው ውስጥም ያለውን ጥንካሬ ይወደዋል። ሁሉም ነገር ከሱ ጋር በጣም ጥሩ እየሄደ ነው። ኳሱን እንድትይዝ፣ ኳሱን እንዳታጣና ጥሩ እግር ኳስን እንድትጫወት እንደሚፈልግ አውቃለሁ። እንደምለው ደግሞ በጣም ገና ነው፣ ለእኛ አዲስ ነው። ነገር ግን ሁሉም ተጫዋቾች እሱ የሚፈልገው በትክክል ለመረዳትና በሜዳ ውስጥም ትክክለኛውን ነገር ለማድረግ ሁሉንም ነገር ለመስጠትም እየሞከረን እንገኛለን ብሏል። የሊቨርፑል አዲሱ ወጣት ተጫዋች የሆነው ሳሙኤል ማርቲኔስ ያጨዋወት ስልቱን በተመለከተ ሀሳቡን ሰጥቷል። እውነቱን ለመናገር ወደፊት እንግዲህ ስገፋ የጨዋታ ፍጥነትን መቀየር ወዳለሁ። ሁልጊዜም ወደፊት መሄድና ተከላካዮችን መጋፈጥ እመርጣለሁ ብሏል። ኳሱን በጥሩ ሁኔታ ማቆየት እችላለሁ፣ እንዲሁም በመከላከልም ማገዝ እችላለሁ። ምክንያቱም አሁን እግር ኳስ ላይ ማጥቃት ብቻ ሳይሆን መከላከልም ያስፈልጋል። እኔ ደግሞ በጣም የምወደው ደግሞ ኳሶችን ማቀበል፣ ተከላካዮችን መጋፈጥና በድሪብሊንግም ማለፍ ነው ሲልም ጭምር ነው እንዲሁ ሀሳቡን እየሰጠ የሚገኘው። ዶናልድ ትራምፕ እና የኢንፋንቲኖን ጉዳይ እናንሳ። የአሜሪካው ፕሬዝደንት ዶናልድ ትራምፕ የፊፋው ፕሬዝደንት ጂያን ኢንፋንቲኖ ለሌላ ኃላፊነት ማጨታቸው ተሰምቷል። ፕሬዝደንት ዶናልድ ትራምፕ ጂያን ኢንፋንቲኖን ቀጣዩ የተባበሩት መንግስታት ዋና ጸሐፊ እንዲሆኑ እንደሚፈልጉ ነው የተነገረው። ዶናልድ ትራምፕ ጂያን ኢንፋንቲኖ በመላው ዓለም የሚከበሩ ሰው ናቸው የሚል እምነት እንዳላቸው ነው የተነገረው። በተጨማሪም ትራምፕ ጂያን ኢንፋንቲኖ ሰዎችን አንድ ለማድረግ የተሰጣቸው ልዩ ችሎታ አላቸው የሚል እምነት አላቸውና የፊፋውን ፕሬዝደንት ለሌላ ትልቅ ዓላማ እንዳጯቸው ጭምር ነው እየተገለጸ የሚገኘው። የአርጀንቲና እግር ኳስ ፌዴሬሽን ተጫዋቾች ኢላማ ያደረገ ሐሰተኛ ነገሮች ተከፍተዋል ባላቸው ላይ ሕጋዊ እርምጃዎችን ለመውሰድ ማሰቡ እየተነገረ ነው። ፌዴሬሽኑ ክስ የሚመስረተው ዘመቻው የመሩ ሰዎችን በስም ማጥፋት መሆኑን የተነገረው። በተጨማሪም በተፈበረኩና ባልተረጋገጡ ምስሎችም እንዲሁም መሰረተ ቢስ ክሶችን ያቀረቡ ሰዎችን እንደሚከስ ጭምር ነው የተነገረው። ሕጋዊ እርምጃው ተቋማትና ተደማጭነት ያላቸው የማህበራዊ ትስስር ገጾች ላይ ብቻ ያተኮረ አለመሆኑ ተነግሯል። ለዘመቻው መስፋፋትም አስተዋጽኦ ያደረጉ ግለሰቦች ያላቸውን ተከታትሎ ታይቶ ክስም ይመሰረትባቸዋል የሚል መረጃ ነው ይፋ እየተደረገ እንደሚገኝ ዘገባው እየጠቆመ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን የያዝንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁን፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።